ቤቴ ተመለስኩ። ስመለስ ግን ያየሁት ነገር በጣም ከባድ የሆነ ነው። እኔ ይህን የምናገረው ለኢትዮጵያ ሕዝብ ነው። በደኔን እንዲያቅ ሁሉ ነገሬን እንዲያቅ እኔንም እንዲጋራኝ ሸክሙን እንዲጋራኝ ብዬ እንጂ እስካሁን ሁሉን ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ። በርግጥ ይህንን ባለም ደስ ባለኝ ነበር። ነገር ግን ብዙ ነገር ማለት ጀስት በቃ ማህበራዊ ህይወቴን ሁሉ እስከማናጋት የደረሰው ነገር ስለሆነ ነው። ያው ሁላችሁም በተለይ እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሁሉ ነገር ስለምታውቁና እዚህ ሶሻል ሚዲያ ላይ እንደኔ ተፈተናለ ብዬ አላስብም። በተለይ ደግሞ በሴቶች ማለት ነውና በብዛት የሚተቹኝ ወይ ደግሞ ስለኔ ሐሳብ የሚሰጡ ሴቶች አይታችኋቸው ከሆነ ያው ግልጽ ነው እና ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና። በተለይ ለኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። ብዙ ነገሬን በቃ ማለት ከሰዎች ጋር ያለኝን ህይወት ሁሉ ነው እንትን ያደረገውና አንዳንዴ እኔ እግዚአብሔርን ሁሉ እግዚአብሔር ወይ ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማልባል ሆኜ ከሰው አይን ባልገባው ብዬ የጸለይኩበት ሁላ ቀን አለ ጊዜ ሁላ አለና ውበት ራሱን የቻለ ፈተና በቃ ስቃይ። በየትኛውም የኑሮ ደረጃ ላይ ሆኖ የትኛውንም እምነት ተከተሉ። አንዳንዴ አልፎ አልፎ እንደዚህ አወዛጋቢ ነገሮች ሲመጡ ከስፖርት ቋንቋ ውጪ እኛም እንደሰው ሀሳብ እንሰጣለን። በነገራችን ላይ ስማከ በጣም ከማደንቃቸው ወጣት ደራሲያን መካከል አንደኛው ነው። በጣም ነው ማደንቀው። በእርግጥ ዴርቶ ጋዳ የመጀመሪያውን ነው መጽሐፍ ያነበብኩለት። ከዛ ውጭ ያለውን ሁኔታዎችም ስላልፈቀዱልኝ ጊዜ ወስጄ ማየት ማንበብ አልቻልኩም። ግን ጎበዝ ደራሲ መሆኑን ቢያንስ አንድ መጽሐፉን ስላነበብኩለት በጣም የማደንቀው ሰው ነውና የተለያየ ጊዜ በዚህ ሴትዮ የተነሳ ብዙ ጊዜ ስሙ በተለያየ መንገድ ሲነሳ አስታውሳለሁ። እንዳውም በተለይ አንዴ ሶሻል ሚዲያ ላይ ከሷ ጋር ላይቭ ገብቶ የማይሆን ስድድብ፣ እሷ በነገራችን ላይ ሜላት ነው የምትባለው፣ ያ በተለያየ ጊዜ ሶሻል ሚዲያ ላይ የቀጥታ ስድድብ ውስጥ ትገባለች፣ ትሰዳደባለች፣ እንትን ትላለች ምናምን ነገርና የሆነ ጊዜ እሱ ተደርቦ ገብቶ እሷን ለማገዝ በሚመስል መንገድ በጣም ተተችቶ ነበርና እኔ ራሱ በጣም ገርሞኝ ነበር። ማለት በዚህ ልክ ራሱ እንዴት ያዋርዳል? ላይቭ ሶሻል ሚዲያ ላይ ገብቶ ሚስቱን በዚህ መንገድ አይደለም ፕሮቴክት ማድረግ ያለበትና እንደውም ከዛ እንድትርቅ ነው ማድረግ ያለበት ለራሱ ክብር ሲባል። ምክንያቱም እሷ ማለት ሚስቱ እስከሆነች ድረስ በቀጥታም ሆነ በተዘዋዋሪ ቀጥታ ሊባል ይችላል የራሱን ክብር ሪፕሬዘንት ታደርጋለችና ጭራሽ እሷን ከሶሻል ሚዲያው የኦንላይን ስድድብ ራሷን እንድታገል ማድረግ ሲኖርበት እሱ ራሱ ገብቶ ቃላት መመላለስ ልክ አልነበረም የሚል ትችቶች በጣም በዝተው ነበር። እኔም እሱን ሸር አደርግ ነበር፣ ያው ካለኝ ክብር የተነሳ ማለት ነው። ሄዶ አሁን ደግሞ ሌላ ነገር ነው የሚሰማው። ታሪክ ውስጡም ብዙ ነገር ነው። አሁን ከበቃሉ አላምረው ያ ወዳጄ ነው። በቃሉ አላምረው ከሱ ጋር ይመስለኛል ኢንተርቪው ያደረገው። ትንሽ ፊቱ እንትን ብሏል፣ ግን በድምጹ እንደዛ መሰለኝና የሚናገረው ነገር በጣም የሚዘገንን ነው። ከኤርፖርት ቃረስቼ ስመለስ ከወንድ ጋር ተኝታ አገኘኋት ነው የሚለው። ሌላኛዋን ሚስቱ ነው ወይስ እቺኛዋን ነው? እንግዲህ ሶሻል ሚዲያው እየተቀባበለው ያለው እሷን በተመለከተ ነው። በሌላ መንገድ ደግሞ እሷ ስለ ውበቷ ፈተና እንደሆነባት፣ በውበቷ ፈተና የሆነባት ደግሞ ሴቶች መሆናቸውን እየገለጸች ብዙ ግልጽ ያልሆነ ነገር ነው የምታወራው። ማለት ፈጣሪንም እስከ ብሌም እስከ ማድረግ ድረስ ለምን ቆንጆ አድርገህ ፈጠርከኝ ተብሎ የመጀመሪያው ነገር ፈጣሪ ብሌም አይደረግም። ከዛ ሲቀጥል ሴቶች እንዴት ነው ፈተና የሆነባት በውበቷ ብዙም ግልጽ አይደለም። ዞሮ ግን በራሷም ቆንጅና ደግሞ በዚህ ያህል እርግጠኛ ሆና መናገሯም ደግሞ ሌላ እኔ ግራ የገባኝ ነገር ነው። የመጀመሪያው ነገር ቁንጅና ማለት ምን ማለት ነው? የቁንጅና ዴፊኒሽኑ ምንድነው? አይን፣ ጥርስ
ይሄ ቆዳ የተቀባው ቆዳ እንትን ምንድነው በአርቲፊሻል ነገሮች የተቀባውና የተቆነጃጀው እንትን የተቀጠለው ጸጉር የራሱ ያልሆነው ምኑ እሱ ነው ቁንጅናው ማለት። ቁንጅና እኮ ዴፊኒሽኑ ብዙ ነው። ቁንጅና የመጀመሪያው ክብሯንና ማንነቷን የምትጠብቅ ሴት ባል ካገባች ለባሏ ለትዳሯ ታማኝና ተገዢ የሆነች ለራሷ ክብር ያላት በይፋ ትዳሯን እስካላፈረሰች ድረስ ከሌላ ሰው ጋር እንትን ማትል እምነቷን፣ ባህሏን፣ ወጓን አክባሪ ሌሎችም ሰዎች አክባሪ እና ብዙ ነገር ሊባል ይችላል። አላቅም እኔ መስፈርት ከምላችሁ የራሴ ነው የተናገርኩ ያለሁት። ግን በዚህ ውስጥ ነሽ ወይ አንቺ? እርግጠኛ ሆነሽ ስለ ቁንጅናሽ ስታዋሪ የሱን ነው አሁን እቺ ታረግሽ አላረግሽ እሱ ሌላ ጉዳይ ነው። እሱንም ሳላረጋግጥ በሱ ላይ እንትን ማለት አልችልም። ግን አንቺ አሁን ስለ ቁንጅናሽ መጀመሪያ እርግጠኛ ነሽ። ከዛ ሲቀጥል ደግሞ ቁንጅናዬ ያመጣብኝ ጣጣ እያልሽ እንትን እያልሽ ነው። ከአንቺ በላይ ቆንጆ የሆኑት ስንቶቹ እኮ ስንት ነገር ተቋቁመው አልፈዋል አይደል እንዴ? ስም ብንጠራ እንደው አንደኛዋን ቆንጆ ከሌላኛው ቆንጆ ማሳነስ ይሆንብናል እንጂ በጣም ሴሌብሪቲ የሆኑ በኢትዮጵያ ኮንቴክስት ማለት ነው አርቲስት የሆኑ ዘፋኝ የሆኑ ብዙ አይነት እንትን ላይ ያሉ እዚህ ሶሻል ሚዲያው ላይ ያሉ በሌላም ቢዝነስ ይስማሩ ሴቶች በብዙ የሰው ትኩረት የሚስቡ ሆነው ግን ያንን ተቋቁመው ብዙ ርቀት የሄዱ ሰዎችን መጥራት እንችላለን። ግን በዚህ ልክ የመጀመሪያው ነገር በቁንጅናሽ እርግጠኛ መሆንሽ አንድ ነገር ነው፣ ኮንፊደንስ ነው ኦፍ ኮርስ። ግን ደግሞ ከዛ ስለመጣብሽ ፈተና ያን ያህል ማለትሽ እኔ የተረዳሁት ነገር ምንድነው የሚነሳብሽ ውንጀላ፣ ይሄ የፌስቡክ የማህበራዊ ሚዲያ ውንጀላ በባሏ ላይ ቺት አድርጋለች ምናምን የሚባለው ውንጀላ እውነት እንዳይሆን ፈራው። ምክንያቱም አንዳንዴ በዚህ ልክ ግልጽ ያልሆነ ነገር ምልስ ውስጥ ወይም ትረካ ውስጥ የሚገቡ ሰዎች ምን ያለበት ምን አይችልም እንዲሉ ስለሆነ እንደዛ ይመስላልና ቢ ዮርሰልፍ የራስሽን ሁኚ። ቁንጅናማ አለ ብለሽ ካሰብሽ እሱን እንደ መልካም ነገር ወሰጁ እንጂ ፈጣሪ ለምን ተወግሻለሽ? ፈጣሪ ተጨንቆ ሰርቶኛል ካልሽ ተጨንቆ በሰራሽ ፈጣሪ ለምን እንደው ብሌም የምታደርጊው? ቆንጆም ከሆንሽ በቁንጅናሽ ተመኪበት ወይም ደግሞ ቁንጅናሽን ጠብቂው እንጂ ለምን ታማርሪበታለሽ? ስህተት እንድትሰሪ ገፋፍቶሽ ከሆነ በግልጽ ተናገሪ። ቁንጅናዬ አይተው ሰዎች ፈተውኝ በዛ ፈተና ውስጥ ወደኩኝ የቁንጅናዬ ጉድ ሰራይ ከሆነ እሱን በግልጽ ንገሪኝ። እንደዛ ነው የሚሻለውና ለማንኛውም እሱን ለማለት ነውና ይስማከ እግዚአብሔር ይሁን የኔ ጌታ ማለት ውስጥ በጣም ተጎድቷል፣ ተሰብሯል፣ ይታወቃል። ጣፍታል ደግሞ ስለዚህ ወደ እሱን የመሰለ ጭንቅላት እሱን የመሰለ የመጽሐፍ የስነ ጽሁፍ ችሎታና ይዘት አቅም ይዘህ ባትጠፋ ሶሻል ሚዲያ ላይ ወጣ ገባ ባትል እዛው መጽሐፎቹን ብታመርትልን እሱን ብትቀጥል በጣም አሪፍ ነው። ከዛ ውጭ ግን የከዳሽ ሴት ቺት ያረገች ሴት ባንተ ላይ የማገጠች ሴት ሲጀመር ሚያንተ ስላልሆነች እሷን ተዋት፣ ህይወትን ቀጥል፣ መጽሐፍን ቀጥል፣ አምርትልን ለማለት ያህል ነው። ለማንኛውም ሁሉም እንደየሰራ ያገኛል። ይመቻችሁ።